የሰው ልጆችን ቀልብ አትስበር በተለይ ደግሞ የሴቶችን ቀልብ አትስበር ረሱል ሰለላሁ ዐለይሂ ወሰለም ሴቶችን አደራ ብለዋል ቀልቦቻቸውን አትስበሩ አታሰቃዩዋቸው አትጫወቱባቸው ብለዋል ረሱል ሰለላሁ ዐለይሂ ወሰለም علي بن أبي طالب فاطمان رضي الله عنها والله عندك بس ما ترجع لك فاطمة بيترجع لك لبان بمي مارك بفكر قالات نبر ميطالات سيت لج انك بكابه تفلقالج سيت لجن ودا حرامات قابزات سيت لجن اتጫወትባት سيت لج ነገ እናት ትሆናለች سيت لج 9 ወራት ሙሉ ተሸክማ የምትሰቃየው እሷ ናት ሴቶች እንክብካቤን ይፈልጋሉ ዲነል ኢስላም ላይም አንተ እነሱም መያዝ ያለብህ ማንም ሴት ይሁን የፈለገ ሴት ይሁን ከዲነል ኢስላም ከሚከለክልህ ነገር ሸሪዓ ከፈቀደልህ ነገር ውጭ ሴቶችን አትጋብዛቸው በምንም ነገር ይሁን በሐራም አትጋብዝ ሴት በሐላል ብቻ ፈልጋት ለሐራም አንድ ሴት አትፈልግ ሐራም ራስ ሐራም እንደፈለክ አድርገህባት ሌላን ሴት ለመቀየር አትሂድ አትጫወት በሴት ህይወት አላህ ነገ ባንተ ህይወት ይጫወት ወላሂ ነገ አላህ ባንተ ህይወት ይጫወት ሴቶች እንክብካቤን ይሻሉ ሴቶች አማና ናቸው ሴቶች አደራ ናቸው እንደዛ ሲባልም ደግሞ አደራ ናቸው ብሎ ሁሉንም ሰብስበ ሁሉንም ማውራት ሁሉንም እንደፈለክ ማውራት እስልምና አውራ አላለም ምረጥ አለ እስልምና ያለ በዛው አጫት ነው ያለ እንደፈለከው ጊዜ ያሳልፍ አብረህ እንደፈለከው ተደበር አላለህም እስልምና ለሴት ልጅ ትልቅ ቦታ አለው በጃሂልያ ዘመን እኮ ሴት ልጅ እንደ ቆሻሻ የምትታይበት ዘመን ውስጥ እስልምና ዲነል ኢስላም ነው መጥቶ እኮ ሴት ልጅ ክብር ናት ሴት ልጅ ውድ መሆኗን ያሳየ እስልምና ዲን ነው የሴቶችን ክብር የተጋፈጠ የተናገረ የመጀመሪያ እስልምና ዲን ነው